ማን ይቀርጻል? ካንቺ ውጪ ማን ሊሆን ይችላል? ምን እያልከኝ ነው? ድምፅሽን ቀንሽ። ይህ ቪዲዮ ማን ይቀርጻል? እኔ እንዴት አውቃለሁ? ከየት አግኝተው ነው? ሰምኛለሽ ነው። ካንቺ ውጪ ማንም ሰው ሊኖር አይችልም። ይህ ቪዲዮ አንቺ ብቻ ነሽ ያደረግሽው። ምን አስበሽ ነው? ተናገሪ ባቢ። እረፍ እንጂ። ምን አስበሽ ነው? እኔ አይደለሁም ባቢ። እባክሽ ልጄ በጣም አሳዝኜሻለሁ። ልጄ እባክሽ ይቅርበኝ። እባክሽ ሮማን ምን እየሆንሽ ነው? እኔ እሺ ጋር ያልሽኛል። ኧረ እባክሽ ቀናቤን ነው። ጽናትን በጣም እየፈራኋት ነው። አንተ ደግሞ ከምንም እየቆጠርካት አይደለም። ይበልጥ ያስፈራኝ ደግሞ እሱ ነገር ነው። አትፍሪ። ጽኑን በተደጋጋሚ አውቃታለሁ ብዬ እነግርሻለሁ። የምታስበው ነገር አይጠፋኝም። አንዳንዴ አውቀዋለሁ በምትለው ሰውም ልትበለጥ ትችላለህ። እሱንም እያሰብክ ባቢ። ለማንኛውም እዚህ ቁጭ ብለሽ ከመጣች ጥሩ ላይሆን ስለሚችል ወደ ኪችን ግቢ። አይ ባቢ፣ በቃ ቦቴን ኪችን አደረኩ አይደል? ባቢን በጣም በተደጋጋሚ ጊዜ እየደወለ ነው። ድንገት ሰፈር ውስጥ ቢያይ ሌላ ነገር ስለሚፈጠር እባክህን ተመለስ በቃ። ችግር የለውም ጽኑ፣ ቢያንስ ሰፈርሽ እንኳን ላደርስሽ። አይ በጭራሽ፣ በዛ ላይ ደርሻለሁ። ሌላ ነገር ከሚፈጠር በጣም አመሰግናለሁ። ባይሆን ተመለስ ጽኑ። አይሆንም እባክሽን፣ ሰፈርሽ ሳላደርስሽማ አልመለስም። ይሻላል? አዎ ጽኑ። እሺ ባቢ። ምናልባት ግን ደግሞ ሴትዮዋ መጣው ከሆነ አሳውቀኝሽ። እሺ ይህ ነገር ብትሆን ይሄ ቤት የኔ፣ ድርጅቱ የኔ፣ ባቢ የኔ፣ ፍልስስ ብዬ ነበር የምኖረው። እዚህ ቤት ላይ መንገስ እንዴት እንደሚያምርብሽ ማኪ። ወይኔ ጉዴ እያሱ። ባቢ ተረጋጊ ጽኑ፣ ምንም አያደርግሽም። ከዚህ ነገር ሁሉ በኋላ ትፈሪያለሽ እንዴ? እንዴት አልፈራውም? በጣም ብዙ ነገር እኮ የያዘው እሱ ነው እያልኩ አይደል እንዴ? ምንም አትሆኝም የኔ ቆንጆ። እሺ ማለቴ ጽኑ፣ ምንም አትሆኝም፣ አይዞሽ። ከዚህ ሰውዬ ጋር ምንድነው የምትሰሪው? ባቢዬ እንደማታምነኝ አውቃለሁ፣ ግን ደግሞ እኔና እያሱ አጋጣሚ መንገድ ላይ ነው የተገናኘ ነው። አትዋሺ ጽናት። የእውነት እየዋሸሁክ አይደለም። ቆይ እንዴት ነው በአይኔ ያየሁትን ነገር ምክጂኝ? አታፍሪም እንዴ? በጭራሽ አልካድኩም እኮ ባቢ። አሁን ያለሁት እንደምታየው ከእያሱ ጋር ነው፣ ግን ደግሞ አጋጣሚ ነው መንገድ ላይ የተገናኘ ነው። እመነኝ። በጭራሽ ላምንሽ አልችልም ባቢዬ፣ የእውነቴን ነው፣ አጋጣሚ ነው እያልኩ ነው። ነይ እንሂድ። እረፍ፣ እንደዚህ አጎትታት። እርጉዝ እኮ ናት፣ ተጠንቀቅላት እንጂ። አቤት አቤት፣ ስለኔ ሚስት አንተ ነው የምመክረኝ? አይ እንግዲህ አትጮህባት። ሚስት ነች አይደል እንዴ? ክብር ይኑር እንጂ። ቆይ አንተ ማን ስለሆንክ ነው ስለሷ ሚስትነት ማስረዳ? ለማለት የፈለኩት ሚስትህን የምትወዳትና የምታከብራት ከሆነ በየትኛውም ሁኔታ ውስጥ ልታምናት ይገባል ነው። ስለሷ አንተ ማብራሪያ የጠየቀ የለም። ይልቁንስ አሁን ጽናት እንሂድ ወደ ቤት። ባቢ ስልክ ደውለ ነበር እንዴ? እዩ ስንት ጊዜ እንደደወልኩኝ። ይሄ ሁሉ ሰዓት አላየሽም ማለት ነው?
አላየሁትም ነበር። አይደል ጽናት፣ በጣም ነው ማዝነው። ቆይ በዚህ ልክ ውሸት እንዴት አስፈለገ? አሁን ይልቁንስ እንሂድና እቤት እናወራለን። ባቢዬ በቃ እኔ እናንተ ወደ ቤት ሄደን እናውራ። አፍሽን ዝጊ። አትራሱ ነው እያሱ እባክህን እረፍ። ምን እያደረክ ነው? ጽናት ባልሽን እያስመታሽ ነው እዚህ ጋር ቆመሽ። ምንድነው? እባካችሁን እረፉ። ተው እንዴ! አሁን ከዚህ ጋር ዞር በይ። ይሄ ሁሉ ጦስ ባንቺ ነው። እኔ እናንተ እንደ ወንድ እናውራ። ነገሮቹን ሁሉ በደስ ደሞ ተምተዙ ነው ቆም። ይሄ ሁሉ ነገር ባንተ ስለሆነ ነው አይደል? እዚህ ሁሉ ውስጥ ያንተ እጅ አለበት። ኧረ እኔ እየቆረጠኝ ነው። ምን ሆንሽ ጽናት? ልቀቃት እንዴ! ጽኑ ምንድነው ስልክ የማያነሳው ደግሞ? ስልክ አያነሳም። እቺ ሴትዮ እንደ ቀልድ ደወለደችው እንዴ? እቺ ጣጣዋማ ያልቅ ሴትዮ። እስቲ አንዴ ልሞክርለት። ጽኑ አመመሽ እንዴ? ጽኑ ወይ ካልሆነ ለምን ሆስፒታል አትሄጂም? ቆይ አንተ ምን ቤት ነህ? እስካሁን ድረስ ለምን አልሄድክም? አሁን የኛን ነገር ወደ ጎን ትተን ስለሷ ብንጨነቅ አይሻልም? ለጽናት ልጨነቅላትና ላስብላት የምችለው ነኝ። ቆይ ለምንድን ነው ከዚህ ማትሄደው? ቆይ አሁን የኔ መሄድ ነው የሚቀድመው? ተጋግዘን እሷን ሆስፒታል ማድረሱ ነው የሚቀድመው? አንተ ግን ሲበዛ ራስ ወዳድ ነህ። እባካችሁን በጣም አሞኛል። በዚህ ሰዓት እናንተ አትጨቃጨቁ በቃ። አይ አይደለ በሌላ ቋንቋ ጽናት ከዚህ ሂድ እያለች ነው። ቆይ ለምን ነው ማሰማው? ሲጀመር እኮ እኔ በጣም ደህና ነኝ። በዛ ላይ ደግሞ ዶክተሬን ስላዋራሁት የከፋ ነገር እንደሌለው ነግሮኛል። እርግጠኛ ነሽ ጽናት? አዎ እርግጠኛ ነኝ። ጽኑ ሆስፒታል መሄድ ካለብሽ ግን በጊዜ ሂጂ። አንተ ሰውዬ ሚስቴን ለራሴ ለምን ነው ማትወልኝ? አዎ እያሱ እባክህን አሁን እኔን ከባሌ ጋር ተወኝ። ጽናት እኔና አንቺ ቤት እንሂድና በደንብ እናወራለን። እሺ በጣም ይቅርታ ረበሽኳችሁ። ጽኑ ፈጣሪ ካንቺ ጋር ይሁን። አሜን። ጽናት እኔና አንቺ እንሂድና በደንብ እናወራለን። እንዴት ነሽ አሁን? አሁን ደህና ነኝ። ደህና ኮንሽ እንሂድ። እሺ
እስካሁን ድረስ አልተኛሽም? ምንም ያስተኛ ነገር አለ? አልገባኝም። አረ አልገባህም? ደግሞ ማለት ነው እያናገርኩሽ እኮ ነው የምልሽ። ማኪ በዚህ ሰዓት እንደዚህ የሚወራ ነገር ነው? እሺ እያናገርኩሽ እኮ ነው። ቆይ ምን አድርግ ነው የምትይኝ? ምንም አድርግ አላልኩም። ማኪ ባህሪሽ በጣም እየተቀያየረ ነው። ለሁሉም ነገር ትዕግስት ቢኖርሽ ጥሩ ነው። ባቢ ከዚህ በላይ ምንም ነገር ልታገስ አልችልም። አልገባኝም። አንተ እኔ እዚህ ቤት ሰራተኛ እንደሆን ብቻ ነው ፍላጎት። እንዴ ምንድን ነው የምታወሪው? የምታወሪውን ግን ታውቂያለሽ? ቆይ እንዴት እንደዚህ ልታስብ ይቻልሽ? እማወራውን ነገር በደንብ አውቃለሁ። አታውቂም፣ በጭራሽ አታውቂም። ብታውቂ ኖሮ እንደዚህ ባላልሽ ነበር። ምን እንድልጠብቀ ነበር? በዚህ ልክ ወርጄ የተገኘሁት እኮ ለፍቅራችን ስል እኮ ነው። አንተ ይህንን እንኳን እየተረዳልኝ አይደለም። እኔ አሁን በጣም እየከፋኝ ነው። ማኪ አንድ ነገር ልነግርሽ እፈልጋለሁ። እከስሻለሁ። ደግሞ ነኝ ሁሉም ነገር ያውቃል። መቼ ነው የሚያበቃው? እባክሽ ማኪ ቢያንስ እስክትወልድ ድረስ ተረጋጊ። ከዛ በኋላ እኛ ብዙ እድል ይኖረናል። በተለይ ደግሞ አሁን ላይ ድርጅቱን እያስተዳደርኩ ያለሁት እኔ ነኝ። ስትወልድ ደግሞ ሙሉ ለሙሉ እኔ ማስተዳደር ይሆናል። ያኔ ድርጅቱ የኔ እንደሆነ የሚገልጽ ደብዳቤ አስፈርማታለሁ። ቢያንስ አንድ ነገር ያዝን ማለት አይደለም። ግን ደግሞ አሁን ላይ ስሜታዊ ከሆነን ሁሉንም ነገር ነው የምናጣው። ያልኩት ነገር ግልጽ ነው? አዎ ግልጽ ነው። ግን አንድ ጥያቄ አለኝ። ምንድን ነው እሱ? ጠይቂ። የልጅ ጉዳይ ማለቴ ከተወለደ በኋላ ያሳሳ? የኔ ቆንጆ ምንም አያሳሳኝ። በዚህ ሀሳብ አይግባሽ። እርግጠኛ ነህ? ልመን? እመኚ ማኪ። እሺ አምናለሁ ባቢ። በቃ ደህና ደረጃ ደህና ምን አይነት ጣጣ ውስጥ ነው የገባሁት? ፈጣሪ ወደ ቀኝ መልስ። እሺ ማንን ነው ማመን ያለብን? ብሪን ያለችኝ እንበል ወይስ ባቢ ያለኝ? ግራ ገባኝ እኮ። ጭንቅልፍ ማለስቱ ማለት
በዚህ ልክ? አዎ በዚህ ልክ። የጽናት ጉዳይ እድሜ ልክ ሲጸጽተኝ የሚኖር ጉዳይ ነበር። አሁን ግን ፈጣሪ ይመስገን ይቅርታ አድርጋልኛለች። እኔ ግን እማዬ ቤታችንን ስላየችው በጣም ደብሮኛል። አቤት አቤት። ለምን ሲባል ደግሞ? እኛም በጭራሽ በዚህ ሁኔታ ውስጥ እሷ ማየት አልነበረባትም። ምንድነው ችግሩ ብታየው? ይሄንን ቤት እማዬ በጣም እኮ ነው የሚያሳፍረው። አዎ ምን ያሳፍራል? ይሄ ቤት ከጽናት ምን ይደብቃል? ደግሞ ጽናት እኮ መታቀን እኮ ሀብታሞችንን ሳይሆን ደሆነን ነው አይደል እንዴ? እማዬ ይሄ እንግዲህ እኔ አመለካከት ነው። አንቺ እንደፈለግሽ ማሰብ ትችያለሽ። እንግዲያውስ አመለካከትሽ ልክ አይደለም ብሌን። እማዬ በቃ አንቺ ድርቅ ካልሽ ማንንም አይመለስሽ ማለት ነው።
ምን ይሻላል ዛሬ? እሷን ልፈልግ ብሎ ሄደ። እሱን ደግሞ ከየት ላገኘው? ያው መጡ እንደውም ልጅ ኮተት ምን አለ ይዟት ባይመጣ። ቆይ እቺ ልጅ ወደ ውስጥ ልጅም የለም እንዴ? እኔ በጣም እያስፈራራችኝ ነው። ለነገሩ እኔ ምን አገባኝ? ሲያመጡብኝ ወደ ኪችን ልገባ። አሁን ደህና ከሆንሽ እናውራ። ስለምን ነው? ምን ማለት ነው ስለምን? ጽናት እየቀለድሽብኝ ነው እንዴ? እኔ ምንም እየቀለድኩብህ አይደለም ባቢ። አልገባኝም። እየቀለድኩብህ አይደለም። በቃ ምን እየወሩ ነው? ቆይ ካልሆነ ሂጅ ልስማ እንዴ? እየቀለድሽብኝ ነው እንጂ ጽኑ፣ በጣም ውይ መጣችሁ እንዴ? እንዴት ተጨንቄ እንደነበር። አንዴ ሰናይት ብቻችንን እንትን እያወራን ነው። እንደዛ ነው? አዎ ወደ ስራሽ ተመለሽ። እሺ መልሽልኝ እንጂ ጽናት። ባቢ እኔ ምንም የምመልስልህ ነገር የለም። አሁንስ በጣም እያስጨነቀኝ ነው። በቃ እንዴ ምን ልመልስልህ ባቢ? መልሽልኝ እንጂ እየጠየኩሽ ነው። እንዴት ከኢያሱ ጋር ልትገናኙ ቻላችሁ? የእውነት እኔም በዚህ ልክ ላታምነኝ ትችላለህ ብዬ አንድም ቀን በጭራሽ አስቤ አላውቅም ነበር። እንዳላምንሽ እያደረግሽ ያለሽ እኮ ራስሽ ነሽ ጽናት። እስኪ አንድ ጥያቄ መልስልኝ። እነዚህ ሰዎች እኮ ለእኔ ጠላቶቼ ናቸው፣ ኢያሱም ጭምር አይደል እንዴ? እንዴት ቆይ እኔም በሌላ ነገር ትጠረጥረኛለህ? እና የተገናኘ ነው አጋጣሚ ነው እያልሽኝ ነው? አጋጣሚ ነበር የተገናኘ ነው። ኢያሱም በደንብ ታውቀዋለህ። እንኳን መንገድ ላይ አጋጣሚ አግኝቶኝ ይቅርና ቤቴ ድረስ በር ላይ እየመጣ አይደል እንዴ ስንት ቀን ሲረብሽኝ ነበር። እሺ ስደውል ለምንድን ነው ስልክ ማታነሺው? ባቢዬ ስትደውል ስልክህን አላየሁትም። ባይሆን ኖሮ እኮ እዛው ነበር። ደግሞ እኮ ሆስፒታል ብቻዬን ላለመሄድ ብዬ ክፍልህ ድረስ መጥቼ ነበር። ግን ደግሞ አንተ ተኝተሃል። እንዳልቀሰቅስ ብዬ ነው ብቻዬን ሄድኩት። መቀስቀስ ትቺ ነበርኩ። እሱማ መቀስቀስ እችል ነበር፣ ግን ደግሞ ላንተ አስቤ ነው። ማለቴ ጥሩ ላይ አልነበርክም አይደል? እሺ እሺ ጽኑ፣ ይቅርታ በቃ አለመግባባት ነው ያጋጥማል። ጽኑ። አቤት። ወዴት ልትሄጂ ነው? በጣም ደክሞኛል። አሁን ክፍሌ ገብቼ ማረፍ ፈልጋለሁ። እሺ ማድረግልሽ ነገር ካለ ንገሪኝ። አመሰግናለሁ። ምንም የምታደርግልኝ ነገር የለም። እሺ
ምንድን ነው? ምን ተፈጠረ? ንገረኝ እንጂ። ምንም አትይኝ። ስጠራሽ አሰሚኝ እንዴ? ምን ነው ይሄ ቪዲዮ ምንድን ነው? ተናገሪ፣ ምን ይዘጋሻል? አትጨናነቂሽ። ደግሞ ብቻሽን አይደለም ታውቂያለሽ። ምንም አትይኝ።
ባቢ እና ግን አመንካት? ምን አማራጭ አለኝ? እንዳየኋት ከሆነ ሁኔታዋ ልክ ነው። እኔ ግን እንደዛ አይመስለኝም። ሁኔታውን ግን ደግሞ አጣርቼ እደርስበታለሁ። እንዴት ነው የምታጠለው? ቆይ እሱን ለኔቱ መጣ። እረዳሻለሁ ጽኑ። ቅድም ግን በጣም ነበር የደነገጥኩት። አውቄ ነበር እያሱ። እናንተ እየተጣላችሁ ስለነበረ እናንተን ለማለያየት የፈጠርኩት ዘዴ ነው እንጂ የምር አላመመሽም ነበር? አዎ አላመመኝም ነበር። ተመስገን። እኔ ደግሞ በጣም ነበር የደነገጥኩት። የእውነት እያሱ ስለ ሁሉም ነገር በጣም ነው የማመሰግነው። እኔም ዛሬ ስላከበርሽኝ በጣም ነው የማመሰግነው ጽኑ። አረ ቀለል አድርገው እያሱ። የእውነት በጣም ነው ደስ ያለኝ እያሱ። በጣም የሮማን መቀየር ደግሞ ከምንም በላይ አስደስቶኛል። እንዴ በደንብ አሁን በደንብ የተቀየረች ይመስለኛል።